ሰላም ሰላም ውዶች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን፣ ክብሩ ይስፋ የመድኃኔዓለም እና ሁላችሁንም ፈጣሪ ይጠብቃችሁ። የምንሰማው ነገር በጣም ከባድ ነው። የምናየውም የምንሰማው ነገር በጣም ነው የሚያስፈራው። በእውነት ነው የምላችሁ። አሁን የትኛውም ቦታ በጣም የሚያስፈራ ነገር ነው ያለው። የትኛውም ቦታ ብንሆን ምንም የሚያስተማምን ነገር የለምና ሁላችንም እንግዲህ በስደት ያለን ኢትዮጵያኖችም ሆነ ሌሎችም ከሌ ከክል የሚባል ነገር የለውም። እውነት ስደተኞችን ፈጣሪ ይጠብቅ። በጣም ነው የሚያስፈራው ያለው ነገር። ኳታር የተፈጠረውን ነገር እየሰማችሁ ነው። ደግሞ ሌላም ቦታ እንደዛው ይቀጥላል። የትኛውም ቦታ ሆነን ይሄ የሚያስተማምን ሀገር ነው የምንለው አይነት ጊዜ ላይ አይደለም ያለ ነው አሁን ማለት ነው። የትም ቢሆን አገራችንም ብንሄድ ያው አይታወቅም የፈጠረው ነገር። ጊዜው አስከፊ ነው በእውነት። ይሄ የመጨረሻው ዘመን የሚባለው ዘመን ላይ ሳንደርስ አንቀርም እና በጣም ነው የሚያስፈራው። ፈጣሪ እንግዲህ ይጠብቀን በያለንበት ነው የሚላችሁ። እውነት ነው፣ ሁሉ ነገር ያስጠላል። ስናይ ስንሰማ የምናየው ነገር ሁሉ ያስፈራል። ወደፊት ህልም እንዳይኖረን ነው የሚያደርገው እና በጣም ነው የሚያስፈራው። ኳታር ስንት ኢትዮጵያኖች አሉ እንግዲህ እንጀራ ፍለጋ የወጡ ቆይ ነገ ቆይ ዛሬ እየተባለ እንግዲህ አስቡ። ቤሩት ስንት ልጆች ነው እንትን ያሉት የሞቱት። እንደገና ደግሞ የኳታር ከዛ ደግሞ ይቀጥላል። እውነት ነው የምላችሁ። ምንም ይሄ ነገር ማቆሚያ ያለው ነገር አይደለም። ተራ በተራ እነሱ በራሳቸው ጉዳይ እንግዲህ እንትን ባሉ ቁጥር እኛ ግን ምንም ማናቀው ምንም በማይመለከተን እንቀራለን ማለት ነው በሰው ሀገር እና አንዳንዴ ደግሞ በጣም ግርም የሚለኝ ነገር እነሱ እንደዛ በሆኑት እነሱ ሌላ በፈጠሩ ቁጥር እኛ ደግሞ አበሾች እርስ በራሳችን የምንነቋቆረው ነገር በጣም ይገርመኛል። የት እንዳለን እንኳን የማያውቁ ሰዎች ነን እኛ ማለት ነው ለነሱ። ግን ደግሞ እኛ አንድ ቦታ ላይ አንድ ላይ አድገን ጎረቤት ሆነን አብረን እየበላን አብረን እየጠጣን ግን ስለነሱ የምንከራከር ሰዎች በእውነት በጣም ይሄ ምንም ተገቢ አይደለም እና ስለዚህ ነገር እውነት አስቡበት። በዚህ ጉዳይ ላይ ያው የእኛም ልጆች ናቸው አሁን እየተጠቁ የሚኖሩት ማለት ነው። ስንት ኢትዮጵያኖች አሉ እዛ የትም ቢሆን ማለት ኳታር ብትሄዱ፣ ሌላም ቦታ ብትሄዱ፣ እስራኤልን ብትሄዱ አበሻ የሌለበት የለም። አበሻ የሌለበት ቦታ የለም እና ይሄ ሌላ ነው ይሄ ከሌ ነው የሚባል ነገር የለም እና ሁላችንም በአንድነት ለራሳችን መጸለይ ነው ያለብን። ያለው ጊዜው በጣም ያስፈራል። በጣም የሚያስፈራ ጊዜ ነው እና እግዚአብሔር ደግሞ እኛን ይጠብቀንና እውነት ከእንደዚህ አይነት ስቃይ ከእንደዚህ አይነት ስጋት ነገ ምን ይፈጠራል ከምንልበት ቦታ አንስቶ እንግዲህ ወደ ቅድስት ሀገራችን እንደው ፈጣሪ በሰላም ያስገባን እላችኋለሁ። እንግዲህ ምንም ማድረግ አይቻልም። ራሳችንን እኛ የምንጠብቀው ነገር የለም ከመጣም ማለት ነው እና ፈጣሪ ጠብቀን፣ የፈጣሪ ጥበቃ አይለየን እና በተቻለን መጠን ደግሞ ብንችል እውነት ነው የምላችሁ እውነት ይሄ ስደት አይሞላም እና ውሳኔ መወሰን ያለብን ጊዜ ይመስለኛል አሁን ማለት ነው። የውሳኔ ሰዎች ነው መሆን ያለብን። አሁን እንግዲህ ስደት ላይ ያለን እህቶች የሚመክራችሁ ነገር በቃ የውሳኔ ሰው መሆን ያለብን ማለት ነው። አይሞላም። እሱ አይተነዋል፣ ብዙ ጊዜ ሰርተን አይተነዋል። አሁን እንግዲህ ውሳኔ ነው የሚያስፈልገው። ለምን የምናየው ነገር ሁሉ ስለሚያስፈራ መወሰን ነው ያለብን እላችኋለሁ። እንግዲህ ፈጣሪ ጠብቀን በያለንበት ከእንደዚህ አይነት አደጋ ወጥቶ ከመቅረት። እውነት ነው የምላችሁ ወጥቶ ከመቅረት ፈጣሪ ጠብቀን። በማይመለከተን በማናውቀው ጉዳይ ወጥተን ከመቅረት ፈጣሪ ይጠብቀን። ሁላችንም እውነት ለሀገራችን ያብቃን። ለምንፈልገው ቦታ ፈጣሪ ያድርሰን። እንደው የናፈቅነውን ቤተሰቦቻችን ሳናይ እንደው ፈጣሪ ውጭ ያስቀርን እና የኳታርን ስሰማ እኔ በጣም ነው የደነገጥኩት ማለት ነው። እንግዲህ እዛ ከተፈጠረ እንግዲህ ከሷ ንክኪ የሚኖራቸው ሀገር ጋር ምንም ሌላ ነገር የማይፈጠርበት ምክንያት የለምና ይሄ ሲሆን ደግሞ ምንም የማናውቀው ምንም የማይመለከተን እንጀራ ፍለጋ ነገ ይሞላል ዛሬ እያለን የምንጠብቀው የምንጎዳው እኛ ነን እላችኋለሁ። እንግዲህ ጸሎት አድርጉ፣ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ጸሎታችንን ሰምቶ ሁላችንም ለሀገራችን ያብቃን እላችኋለሁ ውዶቼ እና
እግዚአብሔር ይጠብቃችሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሆኑ። እንግዲህ ዱባይን እያያችሁ ፈታ በሉ። አመሰግናለሁ።